በነገራችን ላይ አንድ ቪዲዮ ሲንሸራሸራቸው ነበር ማለት ነው ቲክቶክ ላይ። እሱ ምንድነው እንግዲህ እንደኛ እንደማንኛውም ሰው የአረብ ሀገር ሴት ነች ማለት ነው። እንግዲህ የት ሀገር ዜጋ እንደሆነ እርግጠኛ ባልሆንም እንግዲህ እንዳረገዘችና ከአሰሪዋ እንዳረገዘች ቪዲዮዎች እየተንሸራሸሩ ነበር ማለት ነው። በተለይ ኮመንት ላይ ብዙዎች ከአሰሪዋ ነው ያረገዘች እያሉ ስለሰማው በሱ ሀሳብ ልሰጥበት ነው ማለት ነው። ባይ ዘ ዌይ ኢትዮጵያ ትሁን አትሁን እኔ የማውቀው ጉዳይ የለኝም። ኢትዮጵያ ከሆነ ግን እውነት ለመናገር እንደዚህ እስከመቼ ድረስ ነው የሚቀጥለው? ባይ ዘ ዌይ ማለት ነው። ምክንያቱም እንደዚህ ይሄ ሁሉ አረቦች በነገራችን ላይ እንደዚህ ቢደፋፈሩ ምን አለ መሰላችሁ? ማንም ስለማይጠይቃቸው መክተብ ኤጀንሲ ስለማይጠይቃቸው እንደዚህ መረብ የሚሆኑት እንደገና ደግሞ የአረብ ልጆችም ሆነ አሰሪ እናንተን ፊታችሁን ካላዩ እነሱ አይናገሩም። ስለዚህ ከእንደዚህ አይነት ነገር ልንቆጠብ ይገባል ማለት ነው። አብዛኛውን እኔ ፊት ስትሰጧቸው እንጂ ፊት ካልሰጧቸዋቸው በጣም ፍርሃተኛ ናቸው። ትንሽ ትሉ ትልቅ ትሉ ማለት ነው። ባይ ዘ ዌይ እኔ ጋር የምትሰራ የሀበሻ አለች ማለት ነው። እና እኔ ከእናቷ ቤት ነው የምሰራ እሷ ደግሞ ከሰውየው ቤት ነው የምትሰራ እና ሰውየው በጣም ባለጌ ነው ቆሻሻ ነው ምናምን ነገር እና ከአሁን በፊት ሰራተኛ ያመጣ ነበረ። ለሱ ፊት የሚያሳዩትም አሉ የማያሳዩትም አሉ ማለት ነው። ነገር ግን ይቺኛዋ ወሎየዋ ልጅ 2 አመቷን ጨርሳለች እና በቃ ፊቷ ስሬስ ነው በቃ በጣም ደስ ነው የሚለው ማለት ነው። አይደለም ለሱ ይቅርና ለማንም አታወራም በቃ ደስ ትላለች የሆነች ቆፍጠን ያለች ነች። እና ምን አላት መሰላችሁ? አሁን ባይ ዘ ዌይ በቅርብ ልትሄድ ኖሮ መዳን ካለቀ እሄዳለሁ ብላችኋለች። በ2 አመቷ ከምናምኗ ነው መሄድ የምትፈልግ አልጨምርም ማለት ነው። እና ምን አላት መሰላችሁ? ሰውየው ለምንድነው የምታኮርፊው? ለምንድነው የምታኮርፊው? ሁሌ ታኮርፊያለሽ ምናምን ነገር ይላታል። አስባችሁታል? ምን አገባው? ስራ እየሰራች ነው። ስራ ስር የሚላትን እየሰራችለት ነው። ስለዚህ ካለፈለፈች አኮረፈች ማለት አይደለም አይደል እንዴ? እና እንደዚያ ሲላት በጣም ነው የገረመኝ እውነት ለመናገር አያችሁ። ይቺ ልጅ የኔ ለሱ ፊት ሰጥተው ምናምን ቢሆን ምን እንደሚላት እናውቃለን። ፖሊስ ነው በጣም አንዳንዴ እናት ወር ዝንጉርጉር የሚባል ነገር አለ ማለት ነው። እና እውነት ለመናገር እንትናችን ነው የኛ አቀራረባችን ነው እንትን የሚለው። ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። እናንተን የቪዲዮ ስሰራ እንቅልፍ የምጥት ይላል። ምንድነው ግን ጫን ይለኛል። እንዴት እንዳስጠላኝ ዩቲዩብ ራሱ ማለት ነው። እውነት ለመናገር እናንተ ከዩቲዩብ ልጥፋ እንደ ዩቲዩብ ልተውላችሁ መሰለኝ ማለት ነው። አስጠላኝ። አሁን እንደ ድሮ ቪዲዮ ስሪ አይለኝ ምን አይለኝ በቃ ስንፍ ይላሉ። እንዴት ሰው ዶላር ሲከፈለው እንዴት እንትን ይላል ማለት ነው። ፍዝዝ ይላልና አስጠላኝ። እውነት ለመናገር ከምሬ ነው ብላችሁ በጣም ነው ያስጠላኝ። ስለዚህ ምን ልላችሁ ፈልጌ ነው ጋይስ እንግዲህ ከመግቢያ ላይ ቪዲዮን ቀንጨብ አድርገን አይተነዋል ማለት ነው። እንግዲህ እዚች ቪዲዮ ከአረቡ አረገዘች የሚሉ ቪዲዮዎች ባይ ዘ ዌይ ኬንያ ነው የምትመስለኝ ግን በነገራችን እንጂ ኢትዮጵያ አትመስለኝም። እና ቪዲዮዎች እየተንሸራሸሩ ስላየው ሀሳብ ልስጥበት ብዬ ነው ቢኮዝ እና ምን ልላችሁ ፈልጌ ነው አንዳንዴ ምን አለ መሰላችሁ በይበይ አረብ ሀገር ስንሰራ በእርግጥ አያድርስ ነው የሚባል በቃ ለአረቦች ለትንሾቹም ሆነ ለትልቆች ፊት አለመስጠት ነው ብዬ የምለው እንደኔ ማለት ነው። ፊት ሰጣችሁ ማለት ለእነሱ በጣም ከባዶች ናቸው። አስባችሁታል? እና እንግዲህ ይቺ ልጅ እንግዲህ ራሷ ፊት አሳይተው ይሆን ምን ይሆን እንግዲህ ከአረብ አረገዘች የሚሉ ቪዲዮዎች በጣም እየወጡና እየተንሸራሸሩ ነው ማለት ነው። ስለዚህ እናንተ ምን ትላላችሁ? ሄዱበት እንሄድበት ማለት ነው ጋይስ ሄዱበት እውነት ለመናገርና እኔ በጣም ነው የተሰማኝ። ይሄ ሁሉ እንደዚህ የሚያደርጉት ኤጀንሲ አይጠይቃቸው ምን አይጠይቃቸው በቃ እንደዛ ነው እነሱ ማረብ የሆኑት እውነት ለመናገር በእውነቱ ከሆነ ማለት ነው። ውዶች ማሮች ፍቅሮች እና ስለዚህ እናንተ ምን ትላላችሁ? ለዚህ አስተያየት እኔ አላቅም ብቻ ምኑን ከምን ጀምሬ እንደማወራ በጣም ግራ ተጋብቻለሁ። ይቅርታ አድርጉልኝና ማለት ነው ቤተሰቦቼ እና ለማንኛውም ያለው ነገር ይሄ ነው። በጣም ነው ያዘንኩት በጣም ነው የተሰማኝ። እንግዲህ ሸቃሊት ጉድሽን ስሚ። የሸቃሊት ስራ መቼም እንግዲህ አያልቅምና በየጊዜው በቃ የማትለው ነገር የላትም ሸቃሊት። ሶ ሀሳብ ስጡበት እናንተ ሀሳብ ስጡበት። ባይ ዘ ዌይ ለማንኛውም ይሄ ነው ያለው ነገር። ሮመዳን እናንተ ዛሬ ማነው? ሰኞ ነው ዛሬ ሰኞ ነው። ሰኞ ነው። ትናንትና ነው ወይስ ዛሬ? ዛሬ ማክሰኞ ነው። እና ሮመዳን ደግሞ የነገ ሳምንት ነው አሉ የሚገባው። እንግዲህ ፈጣሪ ያበርታን ማለት ነው ቅመሞችዬ። እኔ አላውቅም እንግዲህ እንዴ ፈጣሪ አለ። የኔ በፋታ
አንፈራም ማለት ነው። አንፈራም። ስለዚህም እላችኋለሁ። በተረፈ እንግዲህ ሰብስክራይብ እያደረጋችሁ አይደለም ሌሽ ማአድሪ ምን እንደሆን ችግራችሁ ሰብስክራይብ እያደረጋችሁኝ አይደለም። በጣም አዝናለሁ። እናዝናለን፣ እናስተዛዝናለን። እንግዲህ ከእንደዚህ አይነት ነገር ይጠብቅ ነው የሚባለው። እውነት ለመናገር በጣም አዝኛለሁ በተፈጠረው ነገር። ፈጣሪ ከእንደዚህ አይነት ነገር ይጠብቀን ነው የምለው። አዎ እውነቴን ነው የምላችሁ። እና በተረፈ ሁላችሁንም እንግዲህ እንወዳችኋለን። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን ማለት ነው። አዎ ሀሳብ እንቀበላለን። ከዛ ውጭ ግን ሌላ ምንም አንቀበልም። በተረፈ ሁላችሁም ቴንኪው ብያለሁ። ይበቃኛል። ያልከው አይበቃኝም ጋይስ። ቪዲዮ ሰራ እንዴ ፈጣሪ ትግስት ይስጠኝ። ፈጣሪ ያለሽ እንቅልፍ የሚለኝ አውዝ ቢላም ሸይጣን አላረጉነት ነው እኮ ነው ለካ ወዶ አይደለም። ጎንደሬ ኮሮና ለምን ትላላችሁ?